ፑቲንና አምስቱ የዩኤስኤ ፕሬዝዳንቶች በክሬምሊን ቅንጡ እና ውቡ ቤተ መንግስት ቭላድሚር ፑቲን የሚጠብቁ የራሺያ የተለያዩ ባለስልጣናት አዳራሹን ጢም አድርገው በጉጉት ሞልተዋል። በተለመደው ለየት ያለ አረማመድና አገባብ አንድ ዶሴ ይዘው ቭላድሚር ፑቲን ወደ አትሮኖሱ ጋር ይደርሳሉ። ሩሲያም እየመጣባት ያለው አደጋ በማብራራት ከምዕራባውያን ከኔቶና ከዩናይትድ ስቴትስ ጋር ለመጋፈጥ ስለመወሰናቸው በዩክሬን ላይ ልዩ ዘመቻ ማወጃቸውን ተናገሩ። ጊዜውም በጎርጎሮሳውያኑ የዘመን ቀመር ሴፕቴምበር ወር 2022 ሁኔታው እጅግ አደገኛና አስጊ ነበር ትላለች ሜሪ ኢቫኖቪች የተባለችው ከ2016 እስከ 2019 በዩክሬን የአሜሪካ አምባሳደር የነበረችው ዲፕሎማት። ለሩሲያም ለራሺያም እጅግ አደገኛ ጊዜ ነበር በማለት ሁኔታውን ታስታውሳለች። በዕለቱ ፑቲን ያወጁት ነገር ምዕራባውያንን እና አሜሪካን ብሎም ኔቶን በዩክሬን በኩል ስለመታገልና ገጥሞ ስለማሸነፍ ነበር። እጅግ አደገኛና ምዕራባውያንን በፍርሃት ያራደም ልዩ ክስተት ነበር። ራሺያም እየተባለ በአዳራሹ ድምጽ ሞላ። እሳቸውም ከክፍላት ሀገራት ገዢዎቻቸው ጋር ተጨባብጠው እጅ ለእጅ ራሺያም እያሉ ጮሁ። ለልዩ ዘመቻው ከሀገራቸው ሰው ብሔራዊ ድጋፍን አገኙ። ይህ ጦርነት የተጀመረው ግን የዛን ቀን አልነበረም። ፑቲን ጦርነቱን የጀመሩት ከአምስት የአሜሪካ ፕሬዝዳንቶች ጋር ነበር በየዘመናቸው። ለዚህም ደግሞ ፑቲን በስልጣን ላይ እያሉ የተፈራረቁትን አምስት የአሜሪካ ፕሬዝዳንቶችንና የፑቲንን የማይናወጽ አቋምና ባህሪን መመልከት እጅግ ጠቃሚ ነው። ኑ አብረን እንመልከት ፑቲንንና አምስቱን የዩኤስኤ ፕሬዝዳንቶች። እንደ አውሮፓውያን ዘመን ቀመር 1987 በቀዝቃዛው የዓለም ጦርነት መሃል ላይ የራሺያው መሪ ጎርባቾቭና የአሜሪካው ፕሬዝዳንት ሮናልድ ሬገን ተገናኝተው ነበር። በጀርመን የተገናኙት እነዚህ ሁለት የዓለማችን ሀያላን ሀገራት መሪዎች አንደኛው አሸናፊ አንደኛው ተሸናፊ የሆኑበት ወቅት ነበርና ሬገን በመድረኩ ላይ ወጥተው የተናገሩት ንግግር እንዲህ የሚል ነው። ሚስተር ጎርባቾቭ ይህንን ግንብ አፍርሰው የበርሊንን ግንብ መሆኑ ነው። በሁለተኛው ዓለም ጦርነት ጀርመንን ለሁለት የተቀራመቷት ሶቪየት ኅብረትና ዩኤስኤም ከቀዝቃዛው ጦርነት ማብቂያ ላይ ያንን ማስቀጠል አልቻሉምና ግንቡን ለማፍረስ ተገደዱ። በዚህ ጊዜ ቭላድሚር ፑቲን የተባለ አንድ አፍላ ወጣት በኬጂቢ ውስጥ የሚሰራ በምስራቅ ጀርመን የሚኖር ታጋይ ነበር። ሁኔታውን ምንም ማድረግ ባለመቻል የሀገሩን የቁልቁለት ጉዞ ለመቀበል ተገደደ። ይህ ጊዜም የጀርመን ግንብ የፈረሰበት ብቻ ሳይሆን የሶቪየት ኅብረት አቅምና ጉልበት የተንኮታኮተበት፣ በአሜሪካም በእጅ አዙር ኃይል አቅሟን ሁሉ የተነጠቀችበት፣ ግዛቶቿን የተነጠቀችበት ነበር። ትልቁ ቡሽ ይባስ ብለው በአዲስ ዓመት ዋዜማ የሶቪየት ኅብረት ፍጻሜ መምጣቱን፣ ምስራቅ አውሮፓ ነፃ መውጣታቸውን፣ ከዚህ በኋላ ሶቪየት ኅብረት ብለው ሀገር አለመኖሩን፣ ጊዜው የዲሞክራሲና የነፃነት መሆኑን በቴሌቪዥን ጣቢያ አወጁ። ጎርባቾቭ ከሶቪየት ኅብረት ለመነጠል ሲዋጉ የነበሩትን ሀገራት ሁሉ ነፃነት ሰጡና ሶቪየት በይፋ ስትፈርስ ፑቲን ከጀርመን እያነባ ወደ ቀሪዋ ራሺያ ተመለሰ። የሶቪየት ውድቀትና ኪሳራም ተመዝግቦም ሶሻሊስት ኮሚኒስት ስርዓት በዓለም ዙሪያ ተንኮታክቶና ደቆም ህመማቸውን እንደታቀፉ ለ10 ዓመታት የቆዩት ቭላድሚር ፑቲን እንደ አውሮፓውያን ዘመን ቀመር በ2000 ዓመተ ምህረት ስልጣን መንበሩ ተሰጣቸውና በሀገሬው ፊት የቀረችውን ታላቅ ሀገር ወደ ሀያልነቷ ለመመለስና ለመምራት እጃቸውን መጽሐፍ ቅዱስ ላይ ጭነው ፕሬዝዳንት ሆነው ተሾሙ። የራሺያ መሪ በሆኑ ሰሞን ለመጀመሪያ ጊዜ የአሜሪካው ፕሬዝዳንትን ለመቀበል ተሰናዱ። የወቅቱ ፕሬዝዳንት ደግሞ ቢል ክሊንተን ነበሩ።
በወቅቱ ክሊንተን የስልጣን ጊዜያቸው ወደ ማብቂያው ሲሆን ፑቲን ደግሞ የስልጣን ዘመናቸው ጅማሮ። ከክሊንተን ጋር በክሬምሊን የተገናኙት ፑቲን ብዙ ነገር አሳይተው ነበር። የተለያዩ ዓለም አቀፍ ተንታኞች ሲተነትኑት በሰውነት እንቅስቃሴያቸው ፑቲን ብዙ ነግረውናል ይላሉ። አቀማመጣቸው የሰፋ፣ በራስ መተማመናቸውን የሚያሳይ፣ በውስጣቸው አንዳች ነገር እያሰቡ እንደሆነ መሳይ ነበር ይላሉ። የእጅ እንቅስቃሴያቸው፣ በአጠቃላይ አቀራረባቸው ለክሊንተን ምቾት አልሰጣቸውም ይላሉ። ለዚህም ይመስላል ክሊንተን እዚያው ሞስኮ ሳሉ አማካሪና ስልጣናቸውን ያስረከቧቸውን ቦሪስ ኤልሲንን አግኝተው ብዙ ያወጉትም ዲፕ ሴክሬት ስቴት የሆኑትም ከ1994 እስከ 2004 ድረስ የቆዩት ስትሮፕ ታልቦት ሲናገሩ በዚህ ወጣት መሪ ላይ ያላቸውን ጥርጣሬ ክሊንተን ለቦሪስ ኤልሲን ነግረዋቸው ነበር። ዲሞክራሲ በአይኑ ላይ አላየሁም፣ አምባገነን ሊሆን ይችላል ብለው ክሊንተን ሲነግሯቸው የተሰማቸውን ድንጋጤ መቼም አልረሳውም ይላሉ የቀድሞው ባለስልጣን። ክሊንተን ከፑቲን ጋር ጋዜጣዊ መግለጫ ለመስጠት በተቀመጡበት ወቅትና በእርምጃቸው ሁሉ የሚታወቁበት ፈገግታቸው ጠፍቶም ስለ ዲሞክራሲና ስለ ሕግ የበላይነት ለማስገንዘብ ሞክረውም ነበር። አውቃለሁ ይህንን ማድረግ ከባድ ነው በሚል ማግባቢያም ፑቲን በጊዜው የሀገሩን የጦር ኃይል በከፍተኛ ደረጃ በማሳደግና እጅግ ማራኪ የሆኑ ወታደራዊ ሰልፎች፣ ወታደራዊ እርምጃዎችን በመውሰድ ላይ ይቆያም፣ እዚያም የተነሱ እሳቶችን በማጥፋት በዚህ ጊዜም 2001 እስከ 2009 ድረስ በስልጣን የሚቆዩት ጆርጅ ደብሊው ቡሽ የተባሉ ሰው ወደ አሜሪካ መንበር ስልጣን ላይ መጡ። እኚህ ሰው ደግሞ ከክሊንተን በተቃራኒ ከፑቲን ጋር መስራት እንደሚፈልግና እንደ ጠላት ከመታየት ይልቅ እንደ አጋር ሆነው በጋራ መስራት ይኖርብናል፣ ከፑቲን ጋርም በዚህ ጉዳይ መነጋገር እፈልጋለሁ በማለት ከቀድሞ KGB አባል ጋር ወዳጅነት ለመመስረት ያላቸውን ፍላጎት አሳዩ። በፈረንጆቹ ጁን ወር ላይ 2001 ዓ.ም በስቶኒያ ሁለቱ መሪዎች ተገናኙ። በሁለቱ መሪዎች መካከል የተፈጠረው ግንኙነት ድራማዊ ክስተት የታየበት ነው። ሁለቱም በክርስትና እምነት ጠንካራ እምነት እንዳላቸው ይነገራል። በዚህ በግል በተወያዩበት ጊዜ ስሜታዊ ያደረጋቸውን ከእምነት ጋር የተገናኘ ታሪክ ፑቲን አውግተዋቸዋል። በዚህም ቡሽ ልባቸው ተነክቷል ይሉናል ያን ጊዜ የሚያስታውሱ ተንታኞች። ለዚህም ይመስላል በጋዜጣዊ መግለጫቸው ወቅት እንዴት አሜሪካ ራሽያን ልታመን ትችላለች ተብለው ሲጠየቁም በነበረን ቆይታ ነፍሱን አውቀዋለሁ፣ እጅግ ቀና ልብ ያለው ሰው ነው ሲሉ ተናገሩ። ፑቲን በዚህ ጊዜም ድብቅ አላወከኝም የምትመስል ፈገግታ አሳይተው ነበር፣ የተቀረጸች ፈገግታ። ያ ግን ፑቲን ጆርጅ ቡሽን ያስተኙበትና የበለጡበት ዕለት ነበር ይላሉ ጊዜውን የሚያስታውሱ ጋዜጠኞች። ፖለቲካዊ ተሳትፎ የነበራቸው ሰዎች ዩናይትድ ስቴትስ አስከፊም የ9/11 ጥቃትን ካስተናገደች በኋላ በቡሽ ውሳኔ ዓለምን አስተባብራ በኢራቅ በአፍጋኒስታን ዘመቻ ጀመረች። ከዚያ በኋላ ባሉት ዓመታት በተለይ የጎርጎሮሳውያኑ ዘመን 2003 ማርች ወር ላይ ይህ ክስተት የዓለምን ብቻ ሳይሆን የፑቲንንና ቡሽን ግንኙነት በእጅጉ የለወጠ ነበር። ቡሽ በኮንግረሱ ስለ ዲሞክራሲና ነጻነት ሲደሰኩሩ ፑቲን እንዴት የሩሲያን ኃያልነት ሊመለስ እንደሚችል ቀመር እየሰራ ነበር። ጊዜውም አሜሪካ ለዓለም ዲሞክራሲ የምትሰብከበትና ለዲሞክራሲ እንታገላለን ከሚሉ ጎን ቆማለሁ የምትልበት ነበር። ዳግመኛ ስጋት በሩሲያ ላይ መደቀኑ አልቀረም። በዩክሬን፣ በጆርጂያም፣ በኪንግስተን አመጽ ተቀጣጥሏል። ቀጣይ አመጽ ወደ ሩሲያ መግባቱ ነገር አያጠራጥርም። ከነዚህ አመጾች ጀርባ ደግሞ ዩናይትድ ስቴትስ እንዳለች ግልጽ ነው። ስለዚህም በሙኒክ የተገኙት ፑቲን ማስጠንቀቂያ ለዩናይትድ ስቴትስና ለመላው ዓለም አስተላለፉ። በሀገራት ውስጥ ጉዳይ መግባት ዋጋ ሊያስከፍል እንደሚችል በመናገር ይህ ንግግራቸው በሙኒክ የነበሩ መሪዎችን ያስደመመ፣
ከዚያም በኋላ የነበራቸውን አቋም በሚገባ ያሳየ ነበር። የኒውክሌር አቅማቸውን በከፍተኛ ሁኔታ እንዲያድግ አደረጉ። በኤስቶኒያ በ2007 ሳይበር ጥቃት ተፈጸመ። ወደ ጎረቤት ሀገር እንዳይጠጋ ኔቶን በጥብቅ ማሳሰቢያ ሰጡ። ነገር ግን ይህንን ማስፈራሪያ ያልሰሙት ምዕራባውያን እናም አሜሪካ በ2008 ስብሰባ ጠሩ። ጆርጂያንና ዩክሬንን ወደ አባልነት ለማስገባት የተደረገ አደገኛ ጥረት ነበር። ቡካሬስት የተደረገው ስብሰባም እጅግ አስደናቂ ነገሮች የተገጣጠሙበት ነበር። በርካቶች ይገልጹታል። ሳይታሰብና ሳይገመት በስብሰባው ላይ ሰበር ተገኝ ሆነው ፑቲን ከቻሉ። በቡካሬስት ስብሰባም ከቡሽ ጋር ተገናኙ ራት ላይ። በዚያም አደገኛ ቀይ መስመር ከሆነ ነገር ድጋፋቸውን እንዳያሳዩ ተጽዕኖ አሳደሩ። የጆርጂያና ዩክሬን የኔቶ አባልነት ተንጠልጥሎ ቀረ። ከአራት ወራት በኋላ ጆርጂያ እሳት ይዘንብባት ጀመር። ሩሲያ እስከ 5000 ስኩዌር ማይል ድረስ ዘልቀው በታንክና በጀቶች የታገዘ ኃይለኛ ምት አረፈባትና ማስጠንቀቂያው ተላለፈ። ወደ ኔቶ መግባት የሚያስከፍለውን ዋጋ ጆርጂያ እንድትማር ለማድረግ የወሰዱት እርምጃ ነበር። የሚያስገርመው ይህንን እርምጃ ፑቲን በሀገራቸው እያስወሰዱ በቤጂንግ ኦሎምፒክ ከቡሽ ጋር በተመሳሳይ ረድፍ ተቀምጠው የኦሎምፒክ ሁነቱን እየተከታተሉ ነበር። የካምቦዲያው ንጉስና የጆርጅ ደብሊው ቡሽን ባለቤት ቦታ አሸጋሽገው ከቡሽ ጋር ጎን ለጎን ተቀምጠው በስቴዲየሙ ቀጠሮ ያልተያዘለት ውይይት አደረጉ። ነገሩ ምንም አይነት ጣልቃ ገብነት አሜሪካ እንዳታደርግ የማሳመን ነበር። ነፍሱን አይኑን አይቼዋለሁ አውቄዋለሁ ያሉት ቡሽ እንደተበሉ ያኔ ገባቸው ይባላል። እንደውም በአንድ ንግግራቸው እንዴት እንደሆነ ባላውቅም አጥቼዋለሁ ብለው ነበር። ጦር ማዘመትን የሚያውቁበት ሚሊዮኖችን የፈጁት ቡሽ ቆቅና አደገኛው ቡሽ በፑቲን ሸዋሸዋ ተሰርተው በብረት ክንድ ግን ዓለምን አስፈራርተው ሳዳም ሁሴንን አፈር አስልሰው አፍጋኒስታንን አፈራርሰው የመካከለኛው ምስራቅ ሀገራትን በርካቶችን በቦምብ አደባይተው ስልጣን መንበራቸውን ለመጀመሪያው ጥቁር ፕሬዝዳንት ባራክ ኦባማ አስተላልፈው ተሰናበቱ ወደ ጡረታም። በ2009 በፈረንጆቹ ጁላይ ወር ላይ ፑቲንና ባራክ ኦባማ ከሞስኮ ወጣ ብላ በምትገኝ ዳቻ በምትባል ከተማ ተገናኙ። የዓለመተማመን ስሜት እንደነበራቸውና ይህንንም ሲያሳዩ እንደነበር የሚገልጹት የቀድሞ ውጭ ጉዳይ ሚኒስቴር አንቶኒ ብሊንክ ናቸው። ኢጋን ሮቢንሰን የተባለ የቀድሞ የዋሽንግተን ፖስት ዘጋቢ ጥቁር አሜሪካዊ ደግሞ አላከበረው ጥቁር አሜሪካዊ ለፕሬዝዳንትነት መምረጣቸው ሳያስገርመውም አልቀር ብሏል። በዚህ ወቅት ምክትላቸው ከነበሩት ጆ ባይደን ጋር ኦባማ በእጅጉ ተወያይተውበታል። ጆ ባይደን ሩሲያን አጥብቆ የሚጠላና ከ1973 ጀምሮ ስለ ራሽያ የሚያወራ ሰው ነበር። ነገር ግን ውሳኔውን ለኦባማ ሰጥተውታል። ጆ ባይደን ሴናተር በነበረበት ጊዜ በፍጹም ሶቪየት ህብረትን አላምናትም በፍጹም ምንም ብታደርግ ብለው ነበር። በጎርጎሮሳውያን ዘመን ቀመር 1973 በቀዝቃዛው ዓለም ጦርነት ወቅት በኦባማ ተልከው ምክትል ፕሬዝዳንት ሆነው ሳለም ወደ ዋሽንግተን ያቀኑት ባይደን ወደ ክሪሚያ ያቀኑት ባይደን ከፑቲን ጋር ሲገናኙ ለካሜራ ፈገግ ብለው ፎቶ ቢነሱም ከኋላ ኃያል የሆነ ውዝግብ ነበር። በዚህ ውይይት ፑቲን ተከራካሪ ሲሆኑ ጆ ባይደን በጥንቃቄ ነገሮችን ለማየት መሞከራቸው ይነገራል። እንደውም ጆ ባይደን ራሳቸው በመጽሐፋቸው ስለ ፑቲን ሲጽፉ እጅግ ቀዝቃዛ ነው፣ ነገር ግን ከመጀመሪያው እስከ ፍጻሜው ድረስ ተከራካሪ ነበር ብለዋል። ባይደን በመጽሐፋቸው አይኑን ሳየው ፈገግ ይላል፣ እርስ በርሳችን ተዋውቀናል ለማለት የሚጠቀምበት ነው፣ ነገር ግን ትክክለኛ ፍላጎቱን ላየው አልችልም ብለዋል። አደገኛው ጆ ባይደን በዚህ ጉብኝታቸው በአንድ ዩኒቨርሲቲ ሞስኮ ተገኝተው ለዲሞክራሲ ለመሰረታዊ ነጻነት ወደ ኋላ ማለት የለባችሁ ታገሉ ሲሉ መልእክት አስተላለፉ ለተማሪዎች። በዚህ ክፉኛ የተበሳጩት ፑቲን ማን ስለሆንክ ነው በግዛቴ መጥተህ ይህንን የምታደርገው በሚል መበሳጨታቸውንና ወደ ግጭት መግባታቸው ይነገራል።
በአመቱ በሞስኮና በተለያዩ የራሽያ ግዛቶች ተቃውሞና ሰላማዊ ሰልፎች መታየት ጀመረ። ሰላማዊ ተቃውሞና ትግል መጀመር ደግሞ ወደ አደገኛ ደረጃ ሊያደርስ የመቻሉ ነገር የጠረጠሩት ፑቲን እርምጃቸው ጨከን ቆምጠጥ አለ። በርካቶች ታሰሩ፣ መሪዎች ጠፉ፣ አንዳንዶች ተመረዘው ሞቱ። ቭላድሚር ካራ-ሙራዝ የተባለው የተቃዋሚ መሪ እዚህ ጋር ይጠቀሳል። ተመረዘና ይቺን ምድር ተሰናበተ። በዚህ ሁሉ አጣብቂኝና ግርግር ውስጥ በ2014 ወደ ክሪሚያ ዳግመኛ ጦራቸውን ላኩ። ጆርጂያን በሚገባ አስጠንቅቀው የነበረው ምልክት ያልተቀበሉት ዩክሬኖች መቅመስ ጀመሩ። መጀመሪያ አካባቢ ምንም አይነት የሩሲያ ወታደሮች በክሪሚያ አልገቡም ያሉ ሲሆን ወታደሮቹም በትከሻቸው ላይ ምንም አይነት የሩሲያ ምልክት ያልለጠፉ የሩሲያ ወታደሮች መሆናቸው ታወቀ። ኦባማ በዚህ ላይ ምላሽ ለመስጠት በእጅጉ ተቸገሩ። ምዕራባውያን ከተቃውሞና ውግዘት ውጪ ማድረግ የቻሉት ነገር አልነበረም። ወደ ፑቲን ቀጥታ የደወሉት ኦባማ ለምን ይሄን አደረክ ሲሉትም እኛ አይደለንም ለነጻነታቸው የታገሉ የግዛቷ ነዋሪዎች ናቸው ማለታቸውንና ኦባማም ፑቲን መነካ አይናችን እኮ እውር አይደለም እናያለን ሲሉ መመለሳቸውን የወቅቱ ውጭ ጉዳይ ሚኒስቴር የነበሩት ብሊንከን ምስክርነት ሰጥተዋል። ወዲያው ካቢኔያቸውን የጠሩት ባራክ ኦባማ ከሲአይኤው ዳይሬክተርና ደህንነት ሹማምንቶቻቸው ጋር በመሆን እንደ ጃቫሊን ያሉ ጸረ ታንክ መሳሪያዎች ለዩክሬን እንዲደርሳት ለመጀመሪያ ጊዜ በይፋ ቢጠየቅም ኦባማ ይህን መወሰን ቸገራቸው ይላሉ። ጉዳዩ ከኒውክሌር ታጣቂ ሀገር ጋር በቀጥታ ሊያጋጭ የሚችል አደገኛ ውሳኔ ነው። 2016 የፈረንጆቹ ዓመት አዲስ ተመራጭ ወደ ነጩ ቤተ መንግስት የሚመጣበት ዘመን ነበርና አሜሪካኖች ከሂላሪና ከትራምፕ መምረጥ ግድ አላቸው። የዲሞክራት ፓርቲ ልሳኖች አሁን ድረስ ፑቲን በዚያ ምርጫ ጣልቃ በመግባት በአሜሪካ ዲሞክራሲ ውስጥ አይተነዋል ይላሉ። ምንም እንኳን ፍርድ ቤት ይህንን ባያረጋግጥም የተለያዩ ኢሜሎች፣ በውሸት ስም የተፈጠሩ አካውንቶች፣ የውሸት ዜናዎች፣ ትዊቶች በመሳሰሉት መንገድ ጣልቃ ገብተው ትራምፕ እንዲያሸንፍ ረዱት ይላሉ። በ2016 ምርጫ የትራምፕ ማሸነፍ የፑቲን አሸናፊነት ነው ተባለ። የእሳቸውን መመረጥ በእጅጉ ይፈልጉታልና ለዚህም ነው ወዲያው ደውለው እንኳን ደስ ያለህ ያሉት የሚል መረጃ በስፋት ተራገበ። ዛሬም ድረስ በዚህ ይታመናል። ትራምፕ እንኳን ደስ ያለህ ያለኝ በአሸናፊነቴ ምሽት ነበርም ብለዋል። ጆን ቦልተን እንደውም በትራምፕ እናም በፑቲን የመጀመሪያው በሄልሲንኪ 2018 ግንኙነት ወቅት ሲናገሩ በፑቲን ላይ ፍጹም ደስታ ይታይ ነበር፣ ለራሽያ ፍላጎትና ብሔራዊ ጥቅም ትራምፕ ትክክለኛ ሰው ነበር ይላሉ። በወቅቱም የዓለም ዋንጫን በግሩም ሁኔታ ስላስተናገዳችሁ እንኳን ደስ ያላችሁ የሚል መልእክት ያስተላለፉት ትራምፕ ምን ያህል በፑቲን ጌም እንደተበሉና ጌሙን እንደማያውቁ ማሳያ ነበር ይሏቸዋል። እውነትም አንዳንድ ነገራቸው ለራሽያ ያደላ ነበር። ዩክሬን የሙሰኞች ሀገር ናት ያሉት በ2018 ነበር። ክሪሚያም የሩሲያ አካል አድርገው ለመቀበል የዳዱትም በዛው የመጀመሪያው የምርጫ ዘመናቸው ነበር። እንደውም ዩክሬን እውነተኛ ሀገር አይደለችም ብለዋል በማለት የኬጂቢው ሰው ፑቲን ማኒፑሌት አድርጎታል፣ ይህንን የሰማው ከራሱ ከፑቲን ነው ይላሉ። ፑቲን ላይ ምንም አይነት ጫና ሳያሳድሩ ይልቁንም ሰላማዊ ግንኙነት ለመመስረት ሲጥሩም ትራምፕ የመጀመሪያው ተርማቸው ተቋጨ። ለሁለተኛው ተርም ምርጫም እንደሚመረጡ በእርግጠኝነት የተናገሩት ትራምፕ በቀድሞው የኦባማ ምክትል ሩሲያን ፈጽሞ አላምናትም በሚል በሚታወቁት ሰው ተተኩም። አሜሪካ ታይቶ የማይታወቅ ብጥብጥ በምርጫው ውጤት በሰር በኋላ አስተናገደችም። ያም ቢሆን ፑቲን አምስተኛውን የአሜሪካውን ፕሬዝዳንት ጆ ባይደንን በፈረንጆቹ ወር ጁን በ2021 በጄኔቫ ስዊዘርላንድ ለማግኘት ተገደዱ። እኚህ ሰው ራሽያን አጥብቀው የሚጠሉ ናቸው። ከፑቲን ጋር በምክትል ፕሬዝዳንትነት ዘመናቸው ሁሉ በሚገባ ተገናኝተዋል። ፑቲን የፑቲንን ፍላጎት ያውቃሉ። በጄኔቫ የነበራቸው ቆይታም እጅግ ቀዝቃዛና ቀጥተኛ የሆነ ዲፕሎማሲያዊ ንግግር የታየበት ነበር። የወቅቱ ውጭ ጉዳይ ሚኒስቴር የነበሩት አንቶኒ ብሊንክ በወቅቱ በክፍሉ የነበረውን ስሜት በተመሳሳይ መንገድ ይጋራሉ።
ፕሮፌሽናል ነበር። የዩክሬን ሉዓላዊነት እንዲያከብርና ወታደሮቿን ከክሪሚያ እንድታስወጣ ለራሺያም ነግሮታል ነበር ያሉትም። ፑቲን በአካላዊ እንቅስቃሴያቸው የተናገሩት ነገር ነበር። አላወከኝም እንኳን ላስወጣ አይነት ገጽታ ነበረው። የውስጣቸውን በውስጣቸው ያዙት ፑቲን ተሰናብተው በወጡ ዓመት ሳይቆዩም 100,000 ጦራቸውን ይዘው ወደ ዩክሬን በሶስት አቅጣጫ ዘለቁ። እንኳንስ ክሪሚያን ዩክሬንንም ጠቅልያ ያሳይሃለው ነው ነገሩ። በቤላሩስ በኩል ባለው ድንበር፣ በሩሲያ ግዛት በኩል ባለው ድንበር፣ አስቀድሞ በተያዘ ክሪሚያ በኩል የሩሲያ ጦር በልዩ ዘማችነት ተመመም። በዋሽንግተን በነጩ ቤተ መንግሥት አስቸኳይ ስብሰባም የጠሩት ጆ ባይደን አምስቱን ፕሬዝዳንቶች ያስቸገረውን አንድ ፑቲን እንዴት ምላሽ ሊሰጡት እንደሚችሉ ምክክር ያዙ። ከፑቲን ጋር በቀጥታም የቪዲዮ ኮንፈረንስ በማድረግ እቅዱን ሊያመጣ የሚችለውን ነገር ማሰብ እንደሚኖርበት ተወያየን ይላሉ ብሊንከን። ነገር ግን አሁንም እንደተለመደው ፑቲን ካደን በማለት ይናገራሉ። ባይደን አስቀድመው ከነበሩት ፕሬዝዳንቶች በመለየት የፑቲንን ቀይ መስመሮች ተረማመዱበት። ታላላቅ መሳሪያዎችንና ምስጢራዊ ስለላ መረጃዎችን ለዩክሬን አጋሩ። በቢሊዮን ዶላሮች የሚቆጠር የመሳሪያና የገንዘብ ድጋፍ አደረጉ። ይህ ሚስካልኩሌትድ የሆነ በተሳሳተ ስሌት የተደረገ ጦርነት ነው። በዚህም ፑቲን በጆ ባይደን ታላቅ ዋጋ ከፍሏል ሲሉ ተዘባበቱ። ነገር ግን ጆ ባይደን ውሳኔና የቢሊዮን ዶላሮች ፈሰስ ዩክሬንን ሳይታደጋት 4 ግዛቶቿን አሳጥቷት፣ ምንም እንኳን ሩሲያም ታላቅ ዋጋን ብትከፍልም ጆ ባይደን መንበር ስልጣናቸውን ዳግመኛ ለፑቲን አድናቂና ወዳጅ ትራምፕ አስረክበው የአረጋዊነት ዘመናቸው ሊያርፉበት ተሰናበቱ። ሩሲያን አጥብቀው የሚጠሉት ማድረግ ያለባቸውን ሁሉ ያደረጉት ጆ ባይደን ለወዳጃቸው ትራምፕ ዳግመኛ መንበራቸውን ሰጥተው ፑቲንን በስልጣን እንዳለ ጥለው ከነ ጥላቻቸው እጃቸው ታጠፈ። ፑቲን አሁንም በመድረኩና በኃይሉ አለ። መጋቢት 10 2017 አዲስ አበባ